አደራ ድራማ ክፍል 83 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር አይረሳ። አደራ ድራማ የሚገራርም ነገር እንግዲህ እያየንና እየተመለከትን እንገኛለን። ጆሲ በእነ ሰላምዬ ቤት ገብቶ እንግዲህ በቀሉን ለመጀመር ቦታና ጊዜ እያመቻቸ ይገኛል ማለት ነው። ሌላው እንግዲህ ዳግም በብሌን ፍቅር እጅጉን በጣም እየተንገበገበ ይገኛል። ብሌንን ከዚህ በፊት ከሱ ጋር ሁና ባለችበት ታይም በቅናት መንፈስ እንግዲህ እጅጉን በጣም ርብሽ አድርጎ ሲሰርባትም ሲያመናጭቃትም ሲቆጣትም ብዙ ነገር እንግዲህ ተመልክተናል ማለት ነው። እናም እንግዲህ በቃ ይህ ከሆነ ለኔ ያለክ አመለካከትና ክብር እስከነጭራሹንም አታገኘኝም ብላ እንግዲህ ቃል ኪዳን ያደረጉትን ቀለበትም ነበረ ከእጇ አውጥታ የወረወረችለት። እናም እንግዲህ ያንን አስመልክቶ በኃይሉ እንግዲህ እሷን ለመግደል ሙከራ ባደረገበት ታይም ያንን ጽዋ የተቀበለላት እንግዲህ ሳሚ ነበርና አሁን ላይ ሳሚን በእኔ ምክንያት ነው ይህ አደጋ የደረሰበት እና ልንከባከበው ይገባል፣ ማድረግ ያለብኝን ነገር ሁሉ ላደርግለት ይገባል በማለት እንግዲህ ይበልጡን እንግዲህ ከሳሚ ጋር መቀራረብን ሲጀምር እንግዲህ ዳግም እጅጉን በጣም ከእለት እለት እንግዲህ ቀለበቱንም አውታ ወርውራለት አልፈልግህም ከዚህ በኋላ አንተ እኔ እናንተ ምንም ነን በማለትም እንግዲህ አሰናብታው ነበር። ነገር ግን በጣም ይወዳታል ያፈቅራታልና በብሌን ከሳሚ ጋር ያላትን ቅርርብነት ፈጽሞ አልወደደውም። እናም እንግዲህ በብሌን ምክንያት እየተበሳጨ እየተናደደ መጠጥ አብዝቶ ያዘወትራል። እናም እንግዲህ ብሌንም እሱን ይውጣለትና ትምህርት ይውሰድ፣ ሌላ ጊዜ አይረብሸኝም በማለት ይበልጡን ከሳሚ ጋር ስትለጣጠፍም ብሎም አልፎም እንግዲህ ውጭ በረንዳ ጋቢ አንድ ላይ እንግዲህ አንድ ጋቢ ለሁለት ለብሰው ተቃቅፈው እንግዲህ እንዴት በሱ ጉያ ስር ትቀመጣለች እያለ ዳግምም አይናቸውን እያየ መጠጡን እየኮመኮመ ተመልክተነዋል። እናም እንግዲህ አጉል ቅናት እንግዲህ እጅጉን በጣም ወደ አልተፈለገ ሁኔታ ያስኬዳል እና ብሌንም መማር አለበት፣ አሁን ካስተማርኩት ወደፊት አይረብሸኝም ያምነኛል ብላ ከሳሚ ጋር እንግዲህ በህመሙ ምክንያት እጅጉን በጣም ተቀራርባለች። ያ ደግሞ ለዳግም እጅጉን በጣም እያሳመመው ነው። ብሌን እያደረገችው ያለው ነገር ምንም ምቾት ባይሰጣትም እንኳን ነገር ግን መማር አለበት ብላ ጨከን እያለችም ተመልክተናል። ሌላው እንግዲህ ቃልና ገነት እጅጉን በጣም በአንድ ቤት ውስጥ እንግዲህ ስራ እያዘዘቻት ያው ቃልን እንግዲህ ትክክለኛ ሰው መሆን አለባት፣ መማር አለባት፣ ስነስርዓት አስይዥልኝ ብላ እንግዲህ በሰጠቻት መሰረት ሰላምዬ እጅጉን በጣም ትልቅ ጦርነት እየፈጠሩም ቢሆን እንግዲህ የገነት ማስፈራሪያ ለሰላም ነግሪያት እየታዘሽኝ እና ምንም የጸባይ ለውጥ እንደሌለሽ እነግራታለሁ እያለች ስታስፈራራት እዚሁ እሷ ቤትማ ከምታስከርመኝ እያስመሰልኩም ቢሆን እንግዲህ ይህንን ህይወት መጋፈጥ አለብኝ ብላ የቤትም ስራ ታሰራታለች። እንዲሁም ደግሞ ቤተ ክርስቲያን መሄድ አለብን እያለኝ አሁን ላይ እንግዲህ ቃል ይቺ ወይዘሮ ገነት ቀላል ሰው አይደለችም። እናም ማስመሰል አለብኝ መመሳሰል አለብኝ ካለበለዚያ ወደዛኛው ቤት እኔ ልመለስ አልችልም እያለች ከገነት ጋር ባይዋጥላትም እንግዲህ ኑሮዋን እንግዲህ ከጀመረች ሰንበትበት ብላለች። በዛ መሀል ውስጥ ግን ብዙ ንትርክም አለ። እናም እንግዲህ ሌላው እንግዲህ ወደ ጆሲ ክላስ የሌሊት ልብስ ልትጨምርለት የሚለብሰው ወደ ጆሲ ክላስ ሰላም እያመራች ጆሲ ብቻውን ሆኖ የእናትና አባቱን ፎቶ በእጁ ጭብጥ አድርጎ ይዞ እናንተ ነፍሳችሁ የሚያርፈው እናንተን የገደሏችሁን ሰዎች ድምጥማጫቸውን ሳጠፋና ደማቸውን ሳፈስ ያኔ ነፍሳችሁ ረፍት ታገኛለች ያለ እጅጉን በጣም ተናዶ ተበሳይቶ ስሜታዊ በሆነበት ታይም ነበር ሰላም የተከሰተችው። በጣም ደነገጠ፣ ተፋጠጡ፣ ሁኔታው አስፈራት። ምንድን ነው? ምን እየሆነ ነው ይሄ ሰው አለች ሰላምም ያው ሳሚም ማስጠንቀቋትም ስለነበረ እናም እንግዲህ ጆሲ እጅጉን በጣም ፈርቶ ያ እጁ ላይ የነበረውን ፎቶ ወደቀ ወደ መሬት። ነገር ግን ወደ መሬት ሲወርቅ ተደፍቶ ነበርና
ማንነታቸውን ልታይም አልቻለችም፣ እድሉንም አላገኘችም። ጎንበስ ብላ ፎቶውን ልታነሳ ስትል እሱ ገፍትሮ እጇን እንግዲህ እሱ ለራሱ ነበረ ጆሲ ፎቶውን የወሰደው። አሳየኝ እንጂ ከአክስት የምትደብቀው ነገር አለ እንዴ ስትልም ሊያሳያት ፈቃደኛም አልሆነም። እሷም አልተጫነችውም። ተመለሰች ወደ ሳሎን። ይህንን ልብስ ልበስ፣ ብርድ ነው፣ ሌሊት በጣም ይበርዳል በማለትም ለሳሚ ይህን ጉዳይ ነገረችው፣ አስረዳችው። እንደዛ ብለሽ የምታስቢ ከሆነማ በኃይሉ እዚህ ቤት መጠራት አለበት። እኔ ይህ ልጅ የበኃይሉ ልጅ አይደለም፣ የት ቦታ እንደሆነ እኮ አይቼዋለሁኝ፣ ማስታወስ ብቻ ነው ያቃተኝ፣ ፊቱ ለእኔ አዲስ አይደለም እያለ ሳሚ ጥርጣሬውን እንግዲህ አበረታቶ ነግሯታል። ሰላምዬ እየተወዛገበች ነው። ሳሚም በሚያወራት ነገር ትክክል ልትሆን ትችላለች ልጄ እያለች ታምናለች። እንደገናም ደግሞ ጆሲም አንዳንድ ነገር አንቺ አታምኝም እንዴ? አንቺ እኮ በቃ አምነሽ አልተቀበልሽኝም። እኔ እኮ ለሀብትና ለንብረት ብዬ አይደለም የመጣሁት እያለ እንግዲህ አንጀቷን እየበላትም ይገኛል። እናም እንግዲህ ሰላምዬ እየተወዛገበች ነው። የሰላምን የዋህነት ያወቀውና የተረዳው ሳሚ ብቻ ነው። ይህ ደካማ ጎኗ እጅጉን በጣም እንግዲህ ይጎዳታል እያለ ነገር ግን በኃይሉ መጠራት አለበት እዚህ ቤት አባትና ልጅ ከሆኑ በደንብ እናያቸዋለን። እንዲሁም ደግሞ ከዚህ በፊት የሚተዋወቁም ከሆነ እዚሁ ፊት ለፊታችን ቼክአፕ ልናደርጋቸው እንችላለን እና በኃይሉን መጥራት አለብሽ በማለትም ሳትወድ በግዷ እንግዲህ ቼክ ለማድረግ ሁለቱን ይተዋወቃሉ ወይስ አይተዋወቁም፣ አባትና ልጅ ናቸው ወይስ አይደሉም የሚለውን ነገር ለማወቅ እንግዲህ በኃይሉ ወደዛ ቤት ተጠርቷል። ያለማፈሩ እንግዲህ ወደዛ ግቢ ሲከሰት ይቅርታ ልትጠይቅኝ ነው እንዴ የጠራሽ ነበር ብሎ የተመጻደቀባት፣ እሷም ከምንም አልቆጠረችውም እና ግዳጅ ስለሆነባት ብቻ ነው የተጣራችው። እናም እንግዲህ ሳሎን ተገናኙ። በሚገርም ሁኔታ እንግዲህ ለጆሲ አባት በማለትም ልጅ በማለትም ለበኃይሉ እንግዲህ ሰላም እየተናገረች እጅጉን በጣም ማስመሰል ጀመረ። እጅጉን በጣም በማስመሰል ተክነዋል። እንደው ይገርማል እኮ። እናም አላቅም እኔ ልጅ የሚባልም አልወለድኩኝም። እንዴት አባቴ ነህ ብለህ ጊዜ እኔ ላይ መተህ ትጠመጠማለህ? በል ወደዛ ሄድልኝ ከላይ ላይ በማለት ማስመሰሉን ቀጠለ በኃይሉ። ሳሚም እንግዲህ በደንብ አድርጎ ትኩረት አድርጎ እያያቸው ነው። ብሌን እንግዲህ በዳግም ሁኔታ እጅጉን በጣም ተናዳለች። በመስከሩ እንግዲህ እየተጎዳ እንደሆነ ሳሚ ጋር በሚያያትም ገብቷታል። ግን ደግሞ እጅጉን በጣም እንግዲህ ወጥመድ ውስጥ ሆናለች። ሳሚንም ወዳዋለች። ዳግምንም መተው አትችልም። መጨረሻቸው ምን ይሆን? ይህንን እንግዲህ ፍጻሜው ላይ የምናይ ይሆናል አብረን ማለት ነው ወደፊት። ሌላው እንግዲህ ቃል ቤተ ክርስቲያን ሄዳ እጅጉን በጣም ደስ ብሏታል። ኧረ እንደው ነገ ጧት ምን ቀስቅሽሽ ነው የምንሄደው እያለች እኔ በህይወቴ ከተፈጠርኩኝ እንደ ዛሬ ተደስቼ አላቅም በማለት ማስመሰልን እንግዲህ ተላብሳ ገነትን እንግዲህ አንጀቷን ልትበላት ተዘጋጅታለች። እናም በኃይሉና ጆሲ እዛው ተፋጠው ነበር። ከዛ በፊት ግን ለብሌን ጥያቄ ጠይቋት ነበረ። እናትና አባትሽ በጠና ታመው አንዲት በጣም ደስ የምትል የምታሳዝን ወፍ አለችና እሷ ለነሱ መድኃኒት ናትና መገደል አለባት ቢባል ማንን እናትና አባትሽ እንዲሞቱ ትፈቅጃለሽ ወይንስ ወፏ እንድትገደል ብሎም ሲጠይቃት በእርግጥ ወፏም ታሳዝናለች፣ ግን ደግሞ ሁኔታዎቹ አንዳንዴ እንድናደርግ ያስገድደናል። እናም ያው ወፊቱ መገደል አለባት፣ እናትና አባቴን አድናለሁ አለችው። ስለዚህ እኔም አንቺን መግደል አለብኝ ብሎ ቢላ በእጁ ይዞ እንግዲህ ፍጥጥ ብሎ እየተመለከታት ነበር በኃይሉ እዛ ቤት የተከሰተው። እናም ይኸው አባትህ ይኸው ልጅህ በማለትም ሰላምዬ አገናኝታቸዋለች። በኃይሉ ማስመሰሉን ቀጥሏል። እናም ብሌንም እዛ ቢላ ላይ ፎከስ አድርጋለች። ንግግሩንም እንግዲህ በደንብ አድርጋ አድምጠዋለች። ሳሚና ሰላምዬ ቢከታተሏቸውም ተፋጠዋል። በኃይሉ ማስመሰል ጀምሯል። ጆሲም እንደዛው እኔ እኮ ልጅክ ነኝ እያለ ብዙ ተጨቃጨቁ። አይ እኛ ቤቱን ለቀቅ አድርገንላቸው እስኪ ለራሳቸው ይጠያየቁ በማለትም ተመካከሩ። ሳሚና ሰላምዬ ያለ ብሌን እንግዲህ አብረን እንውጣ፣ ሁለቱ ብቻ ይቀመጡ በማለትም ነበረ በሩን ሳሎኑን ለቀው ሊወጡ ሲሉ እጅጉን በጣም እንግዲህ ቢላው መሬት ላይ ወርቆ ብሌን ትመለከተዋለች። ቢላውንንም ሆነ ጆሲን አገላምጣቸዋለች። ጆሲም እንግዲህ ፍጥጥ ብሎ እየተመለከታት ነው። በኃይሉም እንግዲህ ተገርሞ ብሌን ላይ አይኑን ተክሏል።
ውድና የተከበራችሁ አድማጭ ተመልካች ቤተሰብ አደራ ድራማ ክፍል 83 ይህን ይመስላል። በቀጣይ ክፍልስ እንግዲህ ምን ይከሰት ይሆን? ይህ ውሸታቸው ይከሽፍባቸው ይሆን? ሁላችሁም ሀሳብ አስተያየታችሁን በኮመንት አጋሩን። ምክንያቱም እንግዲህ ብሌን ማየት ያለባትን ነገር አይታ